በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ እንቁላል 15 ብር 16 ብር ከነበረበት ተመልሶ ወደ 5 ብር ከ56 ብር እንዲሸጥ ያደረገ በጣም ትልቅ እርምጃ የተወሰደበት። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህም ምታ የመረዳት አቅሙ ትንሽ የሆነ ሰው መረጃም የወጣው ታህሳስ 1 ቀን 2018 ዓ.ም በትናንትናው ዕለት ነው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘም መሆኑን የኢትዮጵያ ፌዴራል ፖሊስ አስታውና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ይላል የፌዴራል ፖሊስ። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ነብይ እዩ ጩፋ ከአዶናይ ጋር ያደረገው ንግግር እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። እዩ ጩፋም ለአዶናይ ሰግጠህ ረግጠህ አልሰማም ብለህ ግብህም ምታ የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ እብድ አይጠፋም። አዶናይ ሀገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት ሀገር የሚጎዳ ከሆነ መንግስት ራሱ ያያል። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ የፈለግከውን መስራት ትችላለህ በማለት ነብይ እዩ ጩፋ አዶናይን መክሮታል። ይህም ምክሩ እንግዲህ በሂሳብ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስለዚህ ጉዳይ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ በማድረግ ቤተሰብ ይሁኑ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አሻም ቴሌቪዥን በአቅም እጥረት ምክንያት ሙሉ በሙሉ ተቆረጠ። ጣቢያው በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከትናንት ታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭቱን ማቆሙን ገልጸዋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ላለፉት 8 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ሲያሰራጭ ቆይቷል። ሆኖም ከታህሳስ 1 ቀን ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያዋን ሎጎ በመጠቀም በየትኛውም ኢቨንት ወይም የዜና ፕሮግራም ላይ የሚገኙ ባለሙያዎች ተቋሙን እንደማይወክሉ አሻም ቲቪ አስታውቋል። የሰመረ ባሪያው ቪዲዮን ብዙ ሰዎች ልካችሁልኛል። ሰመረ ባሪያውን እውነት ለመናገር እኔ በጣም የማደንቀው በጣም የምወደው እንግዲህ ከዛሬ 2 ዓመት 3 ዓመት በፊት በዩቲዩብ ነው ማቀው ሰብስክራይበሩ ነኝ። ደስ ይለኛል እሱ የሚሰጣቸው ሐሳቦች እንደዚህ ያፈነገጡ ሰዎችን ለመመለስ ለመገሰጽ እንደው ከቻለም ለማስተማር የሚሞክርበት መንገድ በጣም ነው የማደንቀው። የተሳካለት ልጅ ነው። በአዶናይ በኩል እኔና ሰመረ ያለን አረዳድ ኮምፕሊትሊ የተለያየ ነው።
ለምን እንደዛ ሆነ ብዬ ሰመረን የመናገር ሞራልም ድፍረትም እውቀትም የለኝም እውነት ለመናገር። ግን ምንድነው እሱ የተረዳበት አዶናይን የተረዳበት መንገድ ከኔ ጋር አይገናኝም ጭራሽ። ለሰመረ አንድ መልእክት ብቻ ማስተላለፍ እፈልጋለሁ። ይሄ ወጣት ብላቴና እንበለው ይሄ ልጅ እንደ ወጣት እንደ ሰው ያጠፋል፣ ይስታል። ግን ደግሞ እንደገና የሚሰራቸው ደግሞ በጎ ነገሮች አሉና እንደው ከመንቀፍና ለማጥፋት ከመሞከር ይልቅ በጎ ነገሩን ይዞ ይህንን ልጅ ማነጽ ማረጽ እና መቅረጽ አይቻልም ወይ? በጣም ብዙ መልካም ነገር የሚታይበት ልጅ ነው እና እንደኛ አይነቱ በተለይ ሚዲያ ላይ የቆያችሁ ይህንን ልጅ ተው፣ ይሄ ልክ አይደለም፣ በፍቅር በጸብ ሲሆን ስግጥ የነበረውን ይኸው ስግጥቅጥ አድርጎ አመጣላችሁ። በተለይ የዚህን ጄኔሬሽን ወጣት በእልህ ልናስቆመው አንችልም፣ ምንም ልታደርገው አንችልም። ምክንያቱም ኮንትሮል የምታደርገው ለእናቱ ሄደ የምትናገረው ለአባቱ ሄደ የምትናገረው ነገር አይደለም። ሚዲያው የግሉ ነው፣ የእጁ ነው፣ አካውንቱ የራሱ ነው። የፈለገውን ነገር ማንጸባረቅ ይችላል እዛ ላይ እና ያን ነገር እንዳይሆን ግን እናንተ ሚዲያ ላይ የቆያችሁ ሰዎች በጎ ነገሩን ይዛችሁ መምከርና ማነጽ ብትችሉ ጥሩ ነው ባይነኝ። ሰመረ ግን እኔ በጣም ስለማከብርህ እንደው ስለ አዶናይ ጉዳይ ብናወራ ይቅርታ አድርግልኝ፣ በጣም ብናወራ ወይ እኔ ቤት እኔ ላይቭ ገብቼ አላቅም፣ ላይቭ ገብተን እንደው ያንተን አረዳድ ብታስረዳኝ የኔን አመለካከት ባስረዳህ፣ ሌሎችም ሰዎች ካላችሁ በዚህ ጉዳይ ላይ ብናወራ የኔን ቤት ከፍቼ ወይም ደግሞ እኔ ወደ አንተ ቤት መጥቼ ማውራት ብንችልና የሆነ ኮንክሉዥን ላይ ብንደርስ ደስ ይለኛል። ምክንያቱም ልጁ መደገፍ ሰፖርት መደረግ ያለበት መመከር መታነጽ ያለበት ልጅ ስለሆነ የናንተ ወደ እሱ መቅረብ ይጠቅመዋል ልጁ ብዬ ስለማምን ነውና በሰመረ ላይ መጥፎ አስተያየት መስጠት አልችልም። ይቅርታ አድርጉልኝ።